ደንግጬ ጸበል መሄድ አለብሽ ብዬ ቲኬት ቆርጬ ወደ ጸበል ላኳት። አባ እንግዲህ የሃይማኖት አባት አይዋሽም አይደለ? እኔ ጋም ስልካቸው አለ። አባ እደውላለሁ፣ ያወሩኛል። እዛ መሆን አታርፍም፣ መንፈሱ ነው እንዲህ የሚያረጋት፣ ታገሳት ሀጅዬ፣ እንደዚህ ነው የሚያደርጋት፣ ራስሽን እንደዚህ አጥፊ ነው የሚላት፣ እንደዚህ ነው የሚያረጋት እያሉ ሲያናግሩኝ ነበረ። መቅዲ አንተም እግዚአብሔር ይራክ ስትለፈልፍ ነበር፣ እበቀሏለሁ፣ ያ ነው ያ ተንከሲስ ነው የላካት እያለች ስትለፈልፍ ነበር ብለው ሲያወሩኝ የነበረው አንድ የመንፈስ አባት እሷ ስትጠመቅበት የነበረው ቦታ እንደዚህ ብለው የሚያወሩኝ ከመሬት ተነስተው አይደለም። አላቅም እንዴ አንተ ሙስሊም አይደለ እንዴ? ሙስሊም ስለሆንኩኝ እና በእምነቷ መላክ የለብኝም እንዴ? ምን ማለት ነው? ምን ማለት ነው? አሚን ሀጂ ነው ስምህ አይደለ? ከዛ ደግሞ ሀጂ ስሜ ስለሆነ ሀጂ አይደለም አባ ብሎ ማውራቱ እሱ አይደለም ችግሩ። እኔ ግን ይኸውልህ ምን መሰለህ መሐመድ ነው ስምህ መሰለኝ፣ ሀጂ ሌላ ነው። እኔ አይደለም ስሜ ሙባረክ ነው ስሜ። ሙባረክ እሺ፣ ሙባረክ ይኸውልህ ልንገርህ፣ እኔ አሁን አንተ እንደምትለው እሷ አንደኛ እንግዲህ እንዴት ነው ኮንሲደንስ ሊሆን የአጋጣሚ ሊሆን የማይችልበት መንገድ ይኸውልህ፣ ለሶስት ሰው ተደበደበች መንገድ ላይ ከስራ ስትመጣ አልክ፣ ከመኪና ላይ ወደቀች አልክ። እንደገና ደግሞ ስንሰማ ሌላ ሴት ደግሞ አግብተህ አዲስ አበባ ወይንም ደግሞ እንደዚህ አስወለደ፣ እሷ ደግሞ ታንቃ ሞታለች። ሶ ዩር ስቶሪ ኢዝ ዩር አቢዩዘር ብራዘር። እዛ ያለችው ሴት ወደዛ ግምት ግምት እኮ አይደለም እኮ ይቺ ልጅ ራሷ አስጨርሰኝ፣ ከዛ በኋላ ታወራለህ። ትናንትና እህቴ ገብታ እሱን አወራች አይደለ? እህቴ እሱን ስታወራ ልጅቷ እንደዛ ያደረገችበትም ምክንያት ለሀቢባ ከጫፍ ጫፍ ከልጄ ጋር ምን አይነት ስሜት ውስጥ ገብታ ምን አይነት ነገር ተፈጥሮ ሳስታርቃቸው በጠቅላላ ከነ ቪዲዮ ከነ ቮይሱ ልኬላታለሁ። ኦኬ እኔም በጣም ነው የደነገጥኩት። ምክንያቱም ልጅቷ አግብቻትም አይደለም ያገባዋትም ልጅ አይደለች፣ ማንም የሚያውቀው ታሪክ ነው። የአንድ ቀን ግንኙነት ተወለደ፣ ልጄ ነው፣ አስተምራለሁ፣ አለቀ። እንዳባት ማድረግ ያለብኝ እናረጋለሁ። ልጄን እኮ አውረዋለሁ። አሁንም ያለው ልጅ ግን ራሷን አጠፋች አይደለም? ቆይ መጀመሪያው ዝም ብለህ ልጇን አንድ ነገር ልንገር፣ አንተ አጠያየቅህ ራሱ ማለት ነው። አዲስ ታይም ይኸውልህ ልንገርህ፣ መስማት የምትፈልግ ከሆነ ጆሮውን ሰተህ ስማ። ሙቤ መስረጃ ደግሞ ላንተ ልጠይቀው። አዲስን አንድ ነገር ልንገራችሁ እዚህ ጋር እቺ ልጅ ከተደበደበች አንዴ ልንገርህ፣ አጠያየቅህ ሚዲያ ላይ ባለ ነገር ትክክል አይደለም። አሁን ለምሳሌ የ13 ዓመት ልጅ ያለ የድሮ ፍቅረኛክ ኢትዮጵያ ነች ያለችው ልጅ አለ ከሷ አይደለ? ልጅ ካለ ከሷ እቺ ልጅ በሆነ አጋጣሚ ይረዳል ወይ ደግሞ አይረዳም። እሱ ውጭ ነው የሚኖረው፣ እሷ ኢትዮጵያ ነው የምትኖረው። እንዴት አድርጎ ነው እሱ ራሷ እንድታጠፋ የሚጋብዛት? አሁን ይሄ ጥያቄ እሱ ጥያቄ ሊሆን አይችልም። ይሄ እሱ ተጠያቂ ሊሆን አይችልም። አዲስ የድሮ ፍቅረኛ መቅደስ ሌላ ሀገር ራሷን ብታጠፋ መቅዲ አንቺ ሴት ልጅ ነሽ። ይኸውልሽ ይሄ ወንድማችን እኔም ወንድ ነኝ አውቃለሁ። ስለ አንድ ወንድ ልጅ ይኸውልሽ ከሁለት ከሶስት ሴቶች ጋር ግንኙነት ኖሮት ሁለት ሶስት ሴቶች ተመሳሳይ አይነት ታሪክ ካላችሁ ይኸውልህ እኔ ለምን እንደምከራከር አዲስ ልንገርህ። ሙባረክን የእህቴ የምላት በጣም የቅርብ ጓደኛዬ ባል ነበር። የልጁን እናት አውቃታለሁ፣ ጓደኛዬ ናት። ከዚህ በፊት ሲደበድብ አሁን እንደዚህ አይነት ነገር ያልኩት ከዚህ በፊት ሲደበድብ አቢዩዝ ሲያረግ ባይ አዎ መጥቼ አወራበታለሁ። አቢዩዝ አያረግም። የቤስት ጓደኛ እህቴ የምላት ባል ነበር። ከእሷ ጋር ረጅም ዓመት ተቀምጠው ሲለያዩ ወይ ሲጨቃጨቁ ሲጣሉ ሙባረክን ማቆ ጥሎ በር ሲወጣ ነው ሲያነሳ አይቻላቅም። ጠይቄዋለሁ። አሁን ባህሪን ቀይረህ መደብደብ ጀምረሃል ወይ አቢዩዝ ማድረግ ጀምረሃል ወይ ብዬ ነው ጠይቄዋለሁ። ገባ? አሁን ስለማቀው ምናምን እየመሰከርኩለት አይደለም። በማቀው ሰዓት ግን ሴቶችን አቢዩዝም ሲያረግም እጅም ሲያነሳ ሴት ላይ አይቸው ስለማላቅ ምን ሆነ ነው ምን ተፈጥሮ ነው ብዬ ጠይቄዋለሁ። አሁን ግን ላልከው ለጠየቅከው ኢትዮጵያ ራሷን ላጠፋች ሴት በአጋጣሚ ልጇን እያሳደገች እየረዳት ያለች የኤክሱ እሷ ስታጠፋ ይሄ ተጠያቂነት ሰው ራሱን ሲያጠፋ ምንድን ነው የሚያስተምርሽ? ምንድን ነው የሚነግርሽ? እሱ እኮ ያለው መልስ እየሰጠሁ ነው። አንተ ከፈለክ መቅዲ ይሄ አንድ ነገር ልንገርህ፣ እንዴት አድርጌ ከፈለክ ከልጄ ጋር ሲጣሉ ቪዲዮ ስትልክልኝ ሳስታርቃት እዚህ ቤት ወሬ አታዳምጭ፣ በቦልክሻለሁ። አንድ ወሬ ከጋብ መቅዲ አንቺ አሁን እኔ አንድ ጥያቄ ያለኝ አሁን ባወራሹ ላይ ተደብድቤ ያለው ብላ የመጣችን ሰው ልመን ወይስ
ከዚህ በፊት ሲደበድብ አይቻል አቅም እሱ ምን እንደሚሰራ ታውቂያለሽ? አብሮ በሚኖር ያለ ብዙ ሴቶች ስላለው 1 2 3 ስላለ ለዛ ነው የመለስኩልህ። አትመን እኮ አላልኩም ወንድሜ። ዌብሳይት እኔ አትመን የሚል አማርኛ አልወጣኝም። ነው ለምሳሌ እኔ አሁን ይኸውልህ የኔ ጥያቄ ነው ፈራጅ ነው አይደለም ሎጂካል መሆን አለብን። የኔ ጥያቄ ይኸውልህ የኔ ጥያቄ የነበረው ይኸውልህ አንድ አይኗን አልፎ አንድ አይኗን የሚመታ ምን አይነት መኪና ነው? ገባ ጋፕ ፈጥሮ አንዱ አይኗ በልዟል፣ ሌላ ግንባሯን ያልፍና ሄዶ ደግሞ ሌላኛው አይኗን ይመታል። ሰው እንደዚህ አይነት አደጋ ምንድን ነው? እጅ ካልሆነ ዌብሳይት አሁን እኮ እኔ እኮ ፓተርኑን ነው ማየት ያለብኝ። አዲስ አበባ ያለችው ሴት አንድ ቀን የሚወቃት የልጁ እናት ነች፣ አስወልዷታል። ራሷን ካጠፋች እዚህ ያለችው ሌላ ሰው የሚደበድባት ከሆነ ይሄ ሰውዬ ባል ነው ወይንም ፍቅረኛ ነው። ፕሮቴክት እሱ እንኳን ባያደርገው ይቺን ልጅ ይኸውልህ ፕሮቴክት ማድረግ አልቻለም፣ መንከባከብ አልቻለም። እንደገና ራሱ አቢዩዝ ያደርጋታል ማለት ነው። እኔም የምረዳው እንደዚህ ነው እንጂ ሶስቱም ሰዎች ስላደረኳት አይደለም። እኔም እንደዛ ነው ያልኩት። አቢዩዝ ያደርጋል። ምክንያቱም እቺ ልጅ ደስታ ቢኖራት ሰላም ቢኖራት ካጠገቡ ራሷን ልታጠፋ አትሞክርም። ይኸውልህ እኔ አሁን ሚስቴ ካጠገቡ ይኸውልህ ሚስቴ ራሷን ልታጠፋ አትሞክርም። በግምት አታውራ። አሁንም ኖ አይደለም። ይኸውልህ የፈለገ ነገር ብትነግረኝ እኔ ልትሸውደኝ አትችልም። ለምን መሰለህ? አጠገቡ ያለች ሴት አንድ ጊዜ ክሮስ ቼክ እናድርግ። ዌብሳይት አንድ ጊዜ ቆይ። እኔ ይኸውልህ ሙባረክ ይኸውልህ እስኪ ቆይ ስንት ልጅ አለህ አንተ? ሁለት ልጅ። አንድ ኢትዮጵያ የወለደችው 3ም 4ም ተደርሰዋለች። እሱ ኦኬ። ቆይ ኢትዮጵያ ያለችው ልጅ አይደለም እናቷ የሞተችበት ኢትዮጵያ ካለችው ልጅ ጋር ምንም አይነት ችግር የጸብም የምንም አይነት አዳምጠኝ። ግን ልጅ አለ እዛ ልጅ አለ አለኛው ልጄ። አዎ አሁን ማወራዋለሁ። ልጅ አለኛው። የስንት ዓመት ልጅ ነው? 13 ዓመቱ ነው። 13 ዓመቱ ነው። ኦኬ። እዛ ያለችው የልጅህ እናት መቼ ነው የሞተችው? 15 ቀን ላለችው 15 ቀን ሳይሆን አንድ አሁን ወደ 2ኛ ወር መጣ መሰለኝ። ከሷ ይህን ነገር የወሰነችበት ምክንያት እኔ የቤተሰቦቿ እናቷ፣ ወንድሞቿ፣ የእናቷ ወንድሞቿ፣ አጎቶቿ ምናምን ወደ አንተም የላከችውን ቮይስ ላክልን ፖሊስ እያጣራ ነው ብሎኝ እኔ ጋም ያሉትን ማስረጃዎች ልክ ያለው እኔ ጋር ይሄ ነገር ሲፈጠር ምን እንደተፈጠረ ላስረዳ። ከልጄ ጋር ይጣላሉ። በቃ ልጄ አልሰማላት በጣም አልሰማላት። የትኛዋ እናት ነች ልጇ አልሰማ ስላላት ራሷን የምታጠፋው? ግን እስኪ መስማት እንችላለን። እሱ መረጃ መስማት እንችላለን። ቁርጥ ካረከው አይገባህም። ላንተም መጀመሪያ ስማኝ። መስማት እንችላለን ወይ መረጃውን? አንተ ለመቅዲ ልክላታለሁ፣ ከፈለገች ትላክላቸው ልክላታለሁ። ይኸውልህ ይጣላሉ አልኩ እኮ ይጣላሉ፣ ይታረቃሉ፣ ይጣላሉ፣ ይታረቃሉ። ከዛ ቪዲዮ የ13 ዓመት ልጅ እንዴት ነው ከእናቱ ጋር እንደዚህ የሚጣላው? የኔ እህት ሳይጣሉ እንግዲህ ቮይስ አንላላክም። ሳይጣሉ እንግዲህ ቪዲዮ ደውዬ እናትና ልጅ ሳስታርቃሉልም። ዝም ብለሽ በግምት አታውሪ። አንቺ ግምታይ ነው የምታወሪው። እየነገርኩሽ ነው። አንደርስታንድ ግን እኔ ግን ጥያቄ ምን መሰለህ፣ ዝም ብለሽ አይደለም መረጃውን እዚህ ማሰማት ይችላል። አንተ ጋር ያለው መረጃ አሁን ያቺ አዲስ አበባ ያለችው ነው አዲስ አበባ ያለችው የልጅ እናት ከልጇ ጋር ስትጣላና ራሷን ልታጠፋ መሆኑን ያለበት መረጃ ማሰማ አሊስ እሱ ያንተን እውነት ያሳያል። እስኪ ይኸውልህ የመጨረሻው ቮይስ መቅደንኪ ልላክልሽ። ቴሌግራም ላይ ላክልኝ። ዋትሳፕ ይሄ የማወራበት ነው። ሙሌ አለ ሙሌ ሳያስተጋባ ታረቀ። በዛኛው በአንደኛው ስልክ ይልክልሃለሁ እና ይሄን ሲልክልኝ በዚህኛው አሰማችኋለሁ። በዛኛው ካልተኛ ኦኬ በዛኛው ልላክልና በዚህ ላሰማችሁ። የሆነው እሷ አደራ ልጄን ስትለው ያለውን ነው መቅዲ የሚልክልሽ ወይስ there is another evidence ልጁ ሲያስቸግራት ያለውን ነው? ምንም ይሁን ስሚ እሺ። ከመስማት እሱም ብቻ አይደለም። ይኸውልሽ አሁን መቅዲ የላኩልሽ አዳምጪኝ። ከላይ ቪዲዮ ከላከችው ጀምሮ ነው የምትልኪልኝ።
እዛ ጋር አሁን ደውለን እያወራን ስለነበረ በቪዲዮ ምንም ማስረጃ ልልክልሽ አልችልም። ግን ከዛ በኋላ ቪዲዮ ላከችልኝ ልጄ እየደነሰ መሰለኝ። ከዛ በኋላ ያለውን እየከፈትሽ አሰሚያት ልኬልሻለሁ በጠቅላላ ሜሴጆቹ። ሌሎች መቅዲ ግቢና አሰሚን ኤቪደንስ ይሰጠናል። አንተ አሁን እሱ ያልከው ነገር አንተ የምትለውን ነገር አትሊስት የተወሰነ ክሉ ይሰጠናል። እና እኔ ግን የምለው ምን መሰለ ወንድሜ ሀጂ፣ እኔ ይኸውልህ ኢትዮጵያ ያለችው የልጅ እናት የ13 ዓመት ልጅ ያላት ራሷን ካጠፋች፣ እዚህ ያለችው ከተደበደበች ወይም ከመኪና ከወደቀች መንገድ ላይ ከተደበደበች ያንተ ስራ ምንድን ነበር? እንደ ሀዝባንድ፣ እንደ ባል፣ እንደ ፕሮቴክተር ኢትዮጵያ ካለችው የልጅ እናት ጋር እሷን ተዋት። እሺ እዛ አይደለም እዚህ ያለችው። እሺ ላሰማችሁ። ሰው ልጅ እኮ ካልተግባባ እኮ አልተግባባም ነው። ላሰማችሁ። ብዙ ቮይስ ነው ያለው። እሺ ሚውት አድርገው። ያገባትን ሴት ከተፋታ በኋላ ለሚደርስባቸው ነገሮች በሙሉ ተጠያቂ ነው ማለት ነው። እኔም እሱ ነበር ጥያቄ። ቆይ ግርማሙ አንድ ጊዜ ላሰማችሁ። ሪሌት እያደረግን ነው ነገሩ። እሺ ላሰማችሁ። ይሄ ፍቅራችሁ የት ሄዶ ነው እንደዚህ ጻም እንዲማመጽ የጀመረው? ኦኬያጂ እንደምንም አባብዬ ደግሞ እስቲ እንግዲህ ምን ላድርግ? እኔ እኮ ተለማምጬ ነው ያለሁት። ተለማምጬው ማለት ነው። ትሰድበኛለሽ የሚለው እኮ ውሸቱን እኮ ነው እንጂ እኔ አሁን 2 ዓመት ሆነን እኮ አልቆጣም ምን አልልም። በቃ ፈርቼ ይኸው በቃ ተሳቀቄ ነው በቃ። እንዴ እንግዲህ አሁን ይሄ እድሜ ክትትል ያስፈልገዋል። መከታተል አለብኝ። እያየሁ ዝም የሚውላቸውን ልጆች ማየት አለብኝ። እሱ ምንም በቃ አትንኩኝ እኮ ነው አትንኩኝ። እኔ ብቻ እስቲ ፈጣሪ ያገዘኝ ነው የምለው እኔ። አንተም አጂ በእናትህ አትናቅ። አሜን። በዚህ አያያዙ ነው በጣም እያሰጋኝ ነው በቃ። እና ደግሞ ይረሳዋል ወደው ረስቶ ሲደንሳኛው ከየት እንዳመጣው ዳንሱን እራሱ። ይሄ እንኳን አንቺን የተለማመጥኩት ደግሞ ምንድን ነው ያከለው? ዴናታይ እዚህ ውስጥ አትክተችኝ እንዴ! በሬ ያከለ ሰውዬ ጋር ልታስገድኝ እንዲህ ታያለሽ? እንደኔ እስካሁን ምን ያከለ ነው የሚመጣው? እንዴት ነው የሚጋዘፈው? አራጂ ሲኩ በአካል እኮ ብታይ ፊልም በለው ፊልም በቃ እኮ የእውነት ፊልም ነው የሚመስል በቃ። እንዴ እኔ አላቅም ብቻ ፈጣሪ ይርዳን እንጂ አላቅም። የእውነት ነው የምላች። በዛ ላይ እልህ እንዳይመስል በቃ እልሁ። ከዛ ማታ ጠየቁት ከስንት በቃ ጭቅጭቅ ምንም በቃ እሺ ይቅርታ ተባብለን ደግሞ ውጭ ችግር አለ እንደ አሜን አልኩት። ውጭ እየመጣ ቤት ውስጥ የምደነፈው ውጭ የሆነ ነገር አለ የሚያስፈራራ ሰው አለ ወይስ ፍቅር ይዘዋል እንዳልኩት ግራ ገብቶኝ ማለት ነው። እኔ በቃ ሰው ሲናገረኝ አልወድም አይለኝም። ውስጤ የሆነ ነገር በቃ አለ። ማንም ሰው እንዲናገረኝ አልፈልግም። ታላቄም ቢሆን ማን በቃ አልፈልግም ብሎ ኮስተር ብሎ ማለት ነው። በቃ ውስጤ የሆነ ነገር አለ። አራጂ ሲኩ በአካል እኮ ብታይ ፊልም በለው ፊልም በቃ እኮ የእውነት ፊልም ነው የሚመስል በቃ። እንዴ እኔ አላቅም ብቻ ፈጣሪ ይርዳን እንጂ አላቅም። የእውነት ነው የምላች። በዛ ላይ እልህ እንዳይመስል በቃ እልሁ። ከዛ ማታ ጠየቁት ከስንት በቃ ጭቅጭቅ ምንም በቃ እሺ ይቅርታ ተባብለን ደግሞ ውጭ ችግር አለ እንደ አሜን አልኩት። ውጭ እየመጣ ቤት ውስጥ የምደነፈው ውጭ የሆነ ነገር አለ የሚያስፈራራ ሰው አለ ወይስ ፍቅር ይዘዋል እንዳልኩት። እስቲ ቆይ ምንድን ነው ያለውን ነገር ምን እንደሆነ እስቲ እኔ ቀስ ብዬ በፍቅር መንገድ እስቲ አዋራዋለሁ። ከነገረኝ ለእኔ እስቲ ሞክራለሁ።
ምን ይባላል እንግዲህ ሞክራለሁ፣ አናግረዋለሁ። እስኪ ምንድን ነው ችግሩ? ሙቤ አለክ አለው መቅዲ መጨረሻ ራሷን ልታጠፋ ስትል ያለውን ቮይስ ላከው። ልኬልሽ ነበር እኮ መጀመሪያ። የለም መጀመሪያ እሱን ላከው። ኦኬ አጂ እንዴት ነህ? ሰላም ነው? ጨቀጨቁ እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሚ ነው። አጂ አሜንን ያው አንተ እንግዲህ ጠብቀው እሺ፣ አደራ። ያው አይታወቅም የሰው ልጅ መቼም፣ አደራ እሺ። አሜንን አጂ ያው አይታወቅም። በቃ አለቀ። ሌላ ቪዲዮ ነው ያለው። መቅዲ እኔ ለራሴ በጣም ያስደነገጠኝ ነገር ምንድነው፣ በእንደዚህ አይነት ምክንያት እንደዚህ አይነት ውሳኔ ትወስናለች ብዬ ስላልጠበቅኩ ነው። ገባሽ? እናቷ አለች፣ ወንድሟ አለ፣ አጎቶቿ አሉ፣ የልጄ ማለት ነው። እና ሾክድ ነው የሆነው። በቃ ሁላችንም ማመን አቅቶናል። ማማጋ ሂጂ ብያት፣ እናቴ ጋር ደውዬ ማማጋ ሂጂ ምናምን ብያት፣ ይዘሽው ሂጂ ብያት አውርተናል። እናቴ እየጠበቀቻት ነው እንደዚህ አይነት ውሳኔ ወስና፣ እኛም ማመን አቅቶናል። አይዶን ነው ምክንያቷ። ከዛ ልጄ ምን አለኝ፣ ኬዝ ጀምራ ነበረ በኬንያ ልትወጣ እና ተበላሸባት። በዛ ምክንያት ነው ፖሊሶች ይዘውታል ጉዳዩን። መቅድዬ በኬንያ ለመውጣት የሆነ መንገድ ጀምራ ነበር። ሀጂ አንተን ሪከርድ ያረካት ይህንን ዋትሳፕ ሪከርድ አድርጌ ሁሉንም እሷን የላከችልን ላሳይክ በቪዲዮ የዋትሳፕ ዩዶን ሀፍቱ ግን የሁሉም ሪከርድ እሷ ነው የላከችልን። የእሷ ነው ግን የእሷ መሆኗ ማረጋገጫ ምንድን ነው? የእሷ መሆኑ ስልክ እናትየው ነው የምታወራው እያልከኝ ነው ስለ ልጇ? አሁን የሰማነውን ኮንቨርሴሽን እናት ስለ ልጇ እያወራች ነው ወይስ እንጀራ እናት ነች? ምንድነው? አባትና እናት ናቸው። ለእሱ አስቸገረኝ እያለች ለአባትየው እየነገረችው፣ አባትየውም በልጁ የእናት ይመስላል። አይ ሰሚያውን የሰማነው እናት ስለ ልጇ እያወራች ነው የሚመስለው። እንዴ ልጄ ካስቸገረኝ ለአባቱ አልነግረውም እንዴ የለህኛ ነው ምናምን ብላ ስለ ልጇ። አይ እናትና አባት እንዲህ ሊያወሩ ይችላል። ወንድሜ እናትና አባት እንዲህ ሊያወሩ ይችላሉ፣ ችግር የለውም። ግን የአንተ ሪስፖንድ ነ ሀጂ፣ አሁን ለምሳሌ አንተ ልጅ ምን አክሏል ጠብድሏል ምናምን እያልክ ነው የምታሾፈው እንጂ ሲሪየስ የሆነ ችግር እያሾፍኩ አይደለም። አንተ አንድ ነገር ሲል አዳምጠ ልንገርህ። ደውለህ በቪዲዮ እየሳክ እያወራህ የነበረ ሰው ቪዲዮ ላከችልኝ እየደነሰ። ከዛ የሚለውን ሰምቷል። እንዲህ ነው የሚያምርባችሁ፣ እንዲህ ስትፋቀሩ ነው የሚያምርባችሁ የሚል እኮ አለ። ገባህ? እኔ የተፈጠረውን ነው የምነግርህ። ይሄ እንግዲህ 4-5 ቀን ባልሞላ የወሰነችው ውሳኔ ነው ለእንደዚህ አይነት ደረጃ የሄደችው። ከዛ በኋላ እኮ ወደ ፖሊስ ሄደ። አሁን እኮ ፖሊስ ይዞታል። ፖሊስ ይሄ ኬንያ ፕሮሰስ ምናምን ብሎ የጀመሩለትን ሰዎች እየፈለጉ ነው። እኔ አላቅም፣ ለእኔ አልነገረችኝም። እንደዛ ብላ ልትወጣ እንዳሰበች ምናምን ማቀው ነገር አልነበረም። ልጄ ነው የሚነግረኝ። ኬዟ እንደዚህ ተበላሽቶባት በዛ ምክንያት ተናዳ ነበር እና አይዞሽ እማዬ ሌላ አማራጭ ትሞክሪያለሽ ብዬ ሳጽናናት ነበረ አለኝ። እናትየውም ከቤይሩት መጥተው ወንድሞቿን መጥተው ወንድሜ የ13 ዓመት ነው የምናወራ ያለ ነው። ስለዚህ እኔ አንድ ጥያቄ ተበላሽቶባት እሷ አጽናንቷት አይዞሽ ብሎ ምናምን የ13 ዓመት እንዴ የ13 ዓመት ልጅ አይደለም እኮ የ9 የ7 ዓመት ልጅ እናቱን አይዞሽ ሊላት እኮ ይችላል። ምን ማለት ነው? እናትየው ውጭ እንደዚህ መጥቶ ቤት የሚደነፋው ምናምን የምትለው ስለ 13 ዓመት ልጅ ነው አይደል? ውጭ ችግር አለ ወይ ቤት መጥተህ የምትደነፋው? ስለ 13 ዓመት ልጅ ነው። የማይመስል ነገር ነው። ተው በእናትህ እንዴ! የማይመስል ነገር ማለት ምን ማለት ነው? የማይመስል ነገር አንተ የማታውቅ ከሆነ ገብተህ የማትጠይቅ ገብተህም ለማውራት አትሞክር። በቃ ወጥተህ ሂድ። ወይ ፖሊስ የያዘው ጉዳይ ስለሆነ እዛ ሄደህ ከፖሊስ ጋር ተመካከር። ዝም ብለህ በግምት ነው እንደምታወራው የማይመስል ነገር እንዲመስልልህ የህንድ ፊልም ሰራ እንዴ? እኔ እንዴ ኤምሲ አልገባኝም። ሰው ይጠይቀሃል አለ የጠየቀህን ትመልስለታለህ። አይመስለኝም ካለ ወጥቶ መሄድ ነው። ካላመነበት ወጥተህ ባመንክበት መንገድ መሄድ ነው ያለብህ። አንተን ለማሳመን እዚህ እኔ ጻድቅ እኔ ልጠይቅህ። አንተ እየነገርከን ያለ ነው የ13 ዓመት ልጇ
ከአቅሟ በላይ ስለሆነ ራሷን አጠፋች እያልከን ነው አንተ። አላልኩም እንደዛ አላልኩም። እሺ ራሷን ለምን አጠፋች? እኔ ልጠይቅህ ራሷን ለምን አጠፋች? ኬዝ ጀምራ ነበር አለኝ አልኩሽ እኮ። ኬዝ ጀምራ ነበረ በኬንያ ለመሄድ ኬዟ ሲበላሽባት በጣም ተናዳ ነበረ አለኝ። ልጄ ነው የሚነግረኝ፣ እኔ አላቅም ነበረ። እሱ ላይ ኮንሲደር ባታደርጉ ጥሩ ነው። ባይዘ እሱ እኮ አንድ ነገር ልንገርህ፣ ህግ ይዞት ፖሊስ ይዞት እንዴ ቅድም ሀጂ ቅድም ልጁ ያስቸገራት ስለሆነ ነው ራሷን ያጠፋችው አላልክም እንዴ? እንደዛ ብለህ ነበር እንዴ? ኖ ሄርሚ እሱ በሌለበት ቦታ ላይ እሱን አትጠይቂኝ። ኬንያው ስላልተሳካላት ምናምን አዳምጪኝ። ይኸውልሽ 10 ምናምን ዓመት ሙሉ አብረት ኖሬ አላውቅም፣ ከእሷ ጋር ኖሬ አላውቅም። ሚስት ለመባልም መብቃት አይደለችም፣ ሚስቴ አይደለችም። አብሬያትም ኖሬ አላውቅም። ስንወልድም አብረንም ኖረናል። የሚወለን ነው ኖርማል ሰው ተገናኝቶ ሴክስ እንደሚያደርገው ተደርጎ እኔ ወጥቼ መረገዙ መወለዱን ያወቅሁት ወጥቼ ነው። እህቴ እንደውም ስታሾፍ ነበረ። ገና ጣሊያን ሲገባ አንድ ልጅ ይዛችሁ መጣችሁ፣ አሜሪካ ቢገባማ 10 ይዛችሁ ትመጣላችሁ ምናምን ብላ ስትቀልድ ነበረ እህቴ ራሱ በዚህ ጉዳይ ገባሽ? ምንም ይሄ በልጅህ እንደዚህ ስለ ድራማ አይደለም እኔ የማወራው ያለሁት። ሲጀመር ይሄ እንደ ኢሹ እዚህ መነሳት ያለበት ጉዳይ አይደለም። እህቴ ድምፅ የሆነ እኔ እንድጠቃ የሆነ ምክንያት ፈልጋ ገብታ እንደዛ ብላ ተናገረች እንጂ ምንም አይነት ነገር የላትም። ወንድሜ ያደረገው ወንድሜ ያስመዘገበው ትምህርት ቤት እኔ ብር ልኬለት እንዲያርግለት ብዬ እኔ ይበላኩለት ነው። እንግዲህ ወንድሜ ከሃዲ ከሆነ ገብቶ ይናገር። ወንድሜ ግን እንደ እህቴ ከሃዲ ሆኖ መጥቶ እንደዛ አይልም። እኔ ሙቤ ግን አሁን ቢበቃ ይሻላል ይሄ ነገር ሀቢባ ቤት ስለምትገባ በቃ ለሁሉም ሰው የማብራራት ነው። አይ መቅደ ምን መሰለሽ፣ እሱ ሲስተርየው ያወራችው ነገር ትክክል አይደለም ይላል፣ ሚስቱ ያወራችው ነገር ትክክል አይደለም ይላል። ማን ያወራው ነገር ነው ትክክል ሊሆን የሚችለው? ዌብሳይት ማታ ሀቢባ ቤት ሲናገር የ13 ዓመት ልጇ አስቸግሯት ነው የሞተችው። ኖ አንተ እኮ እያልክ ያለው ሚስትንም ትክክል አይደለችም ትላለህ፣ እህትንም ትክክል አይደለችም ትላለህ። ሁለቱም አንድ ስለሆኑ ነው አለ። እኔ ሁለቱም አንድ ስለሆኑ ለእኔ ልክ አይደሉም። ልክ እኮ ነኝ። ታዲያ አንተ አንድ ሰው ልክ ካልሆነ አሁን ፖይንቱ እኮ ደብድቧታል አልደበደባትም የሚለው ነው። ደብድቧታል እንደ መቅደ ምንድን ነው ደብድቧታል? ሜቢ አንተ ካየህ እሱን ማስረጃ እሱን የደበደበ ማስረጃማ ይኸውልሽ፣ እኔ እኮ አንቺ ይኸውልሽ ከባልሽ ጋር ስትኖሪ አንቺ ላይ ለሚደርሰው ማንኛውም ነገር አጠገብሽ ያለ ሰው ነው የሚጠየቀው አይደል? ይኸውልህ ማታ ላይ ታዲያ እኛ እኮ ህግ አይደለንም። ህግ ይጠይቀው ይሄን ነገር ህግ ጠይቀው እሱማ። ነገር ግን እሱ አሁን አንድ ጥያቄ ብቻ ነው ጥያቄ ወይስ ለምን ደበደብካትም አለው ማለት አንድ ጥያቄ ግርማ ለምን ደበደብካትማ? ምንም ነገር ብታረግ መደብደብ የለባትም። ራሷን ልታጠፋ ነበር አለ ገባ። ይሄ ማለት ሰላሟን ይነሳታል፣ ያስቸግራታል፣ ይቀጠቅጣታል ማለት ነው። አንተ አጠገብ ያለች ሚስት አዳምጠኝ፣ ዝም ብለህ አታውራ በእናትህ ሙት። የልጇን ማባባት እኔ አሁን አንተ ይኸውልህ እንደ ሰው አድርጌ አልቆጥርም። ቢሆንስ ምን አገባሽ? እንደ ሰው አድርጌ አልቆጥርም፣ እንደሚያስብ ሰው አድርጌ አልቆጥርም። እህትን እንደዛ የሰደብከው በጣም ባለጌ ነው፣ በጣም ባለጌ ነው። ቢሆንስ እናንተ እዚህ ጋር ገብታችሁ ጋይስ እባካችሁ ደነዝ ነህ ለመስማት ነው እንደዛ ማለት የለብሽም። ይሄ በጣም ባለጌ ሰው ነው። እንደዛ ማለት የለብሽም ማለት ምን? ያላየሁትን ልክ ከዚህ በላይ ምንድን ነው የምትፈልጊው? ቀጥታ ከዚህ በላይ አይ አጠገብ ብሆን ትደበደበኛለህ ማለት ነው። ይኸውልህ ትሳደባለህ ስለሆንክ ነው። እና እንደዚህ የምታወራው በጣም ባለጌ ሰው አጠገብ ያገባት ሚስትህ ራሱ ጋይስ ስትደማመጡ ስትከባበሩ ነው ደስ ማውራት ካለባችሁ ተከባብራችሁ። እኛ እኮ እንቅልፋችን መስዋዕትነት አድርገን የምንሰማችሁ እንድትከባበሩ ብለን ነው። አዎ እኔ ሲጀመር ስለ ታሪኩ ስለምኑ የማውቀው ነገር የለም ወገን፣ ግን ተከባብራችሁ ብታወሩ በሚለው ነው እንጂ
ምንም የማውቀው ነገር የለም። አልሰማውም። አሁን ገና መስማቴ ነው። አዎ ካልተከባበሩ ምን ትርጉም አለው ማለት? እረፍት አድርጉ። እዛ የጀመራችሁበት ቤት ቀርሱ። ምን ዘለ አንተ ከሆነ ችግር የፈጠርከው ስለሱ እናወራለን ብለህ ሌላ ወሬ ያስጀመርክ። እኔ የማላውቀው ነገር ውስጥ አልገባም ብራዘር። ታስበው ነገሩ ትንሽ የከፋ ነው። ጓደኛዬ እዚህ ውስጥ ማንም እንዲገባም አያስፈልግም። በቃ ያመኑበት ነገር ካለ ባመኑበት ሄዱ። ህግ ይዞታል ተብሏል። ህግ እኮ ይፈርዳል። አሁን በህግም ሄዳለች። በቃ ሀቢባ ጋር እንደጀመራችሁት ሀቢባ ጋር መጨረስ በቃ አሮ ነው። አንዴ ወደ ሚዲያ ምናምን አመጣችሁታል ማለት ሰው ተከባብራችሁ መነጋገር ከቻላችሁ ዊችስ በክብር በሪስፔክት የማውራት ፍላጎት የለውም። አርጓል ብለህ እኮ ነው የሚደመደመው። ገባህ? ምስክር አለ ማስረጃ አለ ብለው እኮ ማስረጃ ማቅረብ ሳይችሉት እኮ ስላልቻሉ እኮ አደረጉ። ጉዳዩ አለ የሪከርድ ተብሎ 3 ሰዓት ሙሉ ሲጠበቅ ነበር። ከስራ ስትወጣ ሪከርዱን ትልካለች ተብሎ ይሄ ትልቅ ማስረጃ ነው አይደል? ኢራን በድሮን እንደመታው ከተማ ፊቷ እንደዛ ተረብሾ ራሷን የመታችሁ እያልክ ነው ምንድን? እኔ የኔ እናት ሌቦች መተዋት እኮ እንደመተዋት እኮ ለፖሊስ ቃሏን ሰጥታለች። አሁን አይ ሌቦች አይደሉም እሱ ነው ብላ አስተገልብጣ ስለመጣች ልመን ምን ማለት ነው አልገባኝም። ኢራን አይደለም ለምን ሲፈልግ አሜሪካ በቦምብ ያፈነደው ምን አገባኝ? ማንም ስላደረገው ነው ተጠያቂ መሆን አለብኝ እንዴ? አንቺ በፍቅር አብረሃን የነበረችን ሴት ቢያረገውስ ምን አገባኝ አይባልም። መጀመሪያ ቢያረገውስ ምን አገባኝ? አንቺ ስትናገሪ ራሱ እኮ አሁን ምንም ማለት ነው አረከላልኩም እኮ ነው ጥያቄ ነው የጠየቅኩ ቢገባ ይኸውልሽ እየነገርኩሽ ነው። እኔ አልመታዋትም። ተመታ ተዘርፋ መንገድ ላይ ሌቦች እንደዛ አድርገዋት ለህግ ሄዳ አመልክታ ቃሏን ሰጥታለች። ሕክምና ድረስ ፖሊሶች መጥተው ጠይቀዋት ሕክምና ወስደናት ቃሏን ሰጥታለች። ከዚህ በላይ ምንድን ነው እንድልሽ የፈለግሽው? አይ እኔ ግን ያልገባኝ ነገር አይደለም እኔ ነኝ በል እኮ ነው የምትሉት ያለው። እኔ ያልገባኝ ነገር ምንድን ነው ማብራራት ያለበት ይሄ ልጅ ሚዲያ ላይ አንድ ሀጅ እኔ ሁለተኛ የተደበደበችው የተባለው ፎቶ ከመኪና ላይ ወድቃ ነው አይባል? ወንድሜ ይኸውልህ አዳምጠኝ፣ እየነገርኩ ነው። ልጅቷ ራሷን እህቴ እኮ ይኸውልህ አዳምጠኝ ልንገርህ፣ እህቴ የኔ ወዳጅ አይደለችም። ስማኝ፣ ራሷን እንደዛ እንደምታደርግ እኮ ተናግራለች። ሀቢባ ቤት ይስሙት ይሄን ጉዳይ በቃ አታብራራ። ሲሰሙት እኮ ነው ያደሩት እኮ ራሷን እንደዛ እንደምታደርግ እሱ ለጥያቄ ስላለኝ ነው እኮ ከመኪና ላይ ወድቃ ነው ፊቷ እንደዛ ሆነ አላልኩ? ሁለተኛ የለጠፈችውን ፎቶ ይኸውልህ እኔ መጀመሪያ አዳምጠኝ። ይኸውልህ እጇ ያበጠው ይሄ እጇ አብጦ ጭቅላቷን እንትን ብላ የነበረው ደረቷ ላይ ይሄ የቀላው ምናምን የነበረው ራሷን ከመኪና ላይ ፈጠፈጠች ቀን ነው። ይሄ እኮ ባለታክሲው ራሱ ይኸውልህ አዳምጠኝ፣ ባለታክሲው ጋር ተጣልታለች። ለምን እንደተጣላች ታውቃለህ? ከባለታክሲው ጋር የተጣላችው ለእኔ አታግዝም አለችው። እንዴ ሀቁ አንቺ ጋር ከሌለ እንዴት ብዬ ላንቺ ላግዝ አላት። ዘጋችው፣ ብሎክ አረገችው። በቃ እንደዚህ ናት እሷ፣ ብሎክ ነው የምታረግህ። ማንም ሰው ለእኔ አግዘህ ከተናገር ሌላ ቦታ ሄደው ይኸውልህ አዳምጠኝ በእናትህ ወንድም፣ ፎቶ ለጥፎ አንዴ እና ይሄኛው ፎቶ ምንድን ነው የመጀመሪያው ለጥፍ አንድ ነገር ልንገርህ። ፎቶ ስለመለጠፍ አንዴ ነው አንዴ አስጨርሰኝ። አንተ ስጠይቅሃል አለ ጥያቄ እኔ ሳልጠይቅህ ሁሉ ጠይቅሃል። ምንም አይነት ማስረጃ የለህም። አንድ ሙሉ ሌሊት ሳስረዳ ያደረኩት የመጀመሪያው ፎቶ ስታሳይ ሌባ ደበደባት አልካል። ሁለተኛው ፎቶ ስታሳይ ደግሞ ከመኪና ላይ ወድቃ ነው አልካል። ይኸውልህ ወንድሜ እንደዚህ ሳስረዳና ስናገር ያደርኩበትን ነገር እኔ አልናደድም። ማስረጃ አለን ብለው ያመሹበትን ነገር ማስረጃ ያደረ ነገር አሁን ምን ፈልገህ ነው የመጣው? ማስረጃ ለምን አንዳታውራ ለምን ዲፌንሲቭ ትሆናለህ? ምንም ነገር አውርቻለሁ። አውርቼ ሙሉ ሌሊት አውርቼ ሀቢባ ቤት ገብተን አውርተናል እኮ አለቀ። ከዚህ በኋላ እኮ ምንም አይጠበቅብኝም ማውራት። በቃ አወራው። ጋይስ ደህና ደሩ። ሙሌ ዝጋው። ሀጂ በቃክና ነገ ሀቢባ ቤት አብራራ። በቃ አሁን እዚህ ጋር ሁሉም እየመጣ የራሱ የሆነ ጥያቄ አለ። ዱኒ መታለች። ዱኒን አናግራትና ይበቃል ይመስለኛል ይሄ ነገር ለዛሬ። መግደያ አንቺ ነሽ ያስወጣሻቸው? በቃ ምክንያቱም አያስፈልግም። አሁን ምን አለ ዱኒን አናግራት አትወጣም። ሙቤ
ግድ የለም ከሰማኝ ጥሩ ነው። መቅደስ አበራ ዳኛ ሆንሽ መቼ ነው? አንዴ ዱኒና ለመጀመሪያ ጊዜ ነው የገባሁት። እንዴት እንደምወጣ ማላቅም ታግዙኛላችሁ። እኔ ብቻ ሰምቼ ስላዘንኩኝ ነው። በጣም ሙባረክን ማቀው በጣም ጥሩ ልጅ ታዛዥ በመሆኑ ነው። እኔ እዚህ ሀገር ሲኖር ማቅ ሰው ሲደበድብ ምንም እንደዚህ አይነት ታሪክ ሰምቼበት አላቅም። ሁለተኛ ነገር ደግሞ ካደረገ ህግ ይፍረደው። ሁላችሁም የየራሳችሁ ሀሳብና አስተያየት እያዛችሁ እሱ ለሚለው ቃል ማስረጃ ስትሉት ማስረጃ ሲያመጣ እንደገና ቃላት እየወለዳችሁ ጥያቄ የማይሆን ነገር ይሄን አርጋል ሴቱን ቢሆን ወንድም ቢሆን ስለማውቀው አይደለም፣ ግን ትክክል ያልሆነ አስተያየትና ሀሳብ ነው ያላችሁ። ሁላችሁም ሳያችሁ ህግ ይፍረደው። በቃ እንደዚህ ሰውን ማወጣጠርም ጥሩ አይደለም ይመስለኛል። ማለት እኔ ንግግር ማላቅም ብቻ ሁላችሁም እሱም ቢሆን ገብቶ እዚህ ላይ ይሄን ያክል ኤክስፕሌን ማድረግ አይጠበቅበትም። ምንድን ነው ይሄን ያክል እኛ ማንን እዚህ ሆነን የምንፈርደው? exactly እኔም እሱን ነው የምለው። ጥሩ አይደለም። እንድትጠቃ ባልፈልግም ረጅም ጊዜ በኋላ ቲክታክ ላይ ለወንድ ልጅ ቆመሽ አይቻለሁ። ወንዶች እኔ ይኸውልህ ግርማ ሞዬ እንዳለችው ዱኒ በጣም ወዳት እህቴ፣ ብዙ ነገሬ በጣም ወድሻለሁ። እዚህ ጋር መተሽ አስተያየት በመስጠትሽ አሜስ ይማላ ግርማ ሞዬ። ይኸውልህ ሀጂ ማለት የኛ በጣም ጓደኛ እንደነገርኩ ቅድም ገርል ፍሬንዱ በጣም ቤስት ፍሬንዳችን በጣም እህታችን ናትና እንዲህ አይነት ነገር ሲያደርግ አይቼ ስለማላቅ ዲፌንድ እያደረግኩት አይደለም። አሁንም ካደረገው ደብድቦ ከሆነ ህግ ይፍረደው። ግን አሁን ይሄ ነገር የሆነ ነገር ሊኖረውም ስለሚችል ሳናቅ አንፍረድ። እዚህ ጋር አነሳሰው ላይ ሆ ብለን ነው። እኔ እኮ ወንድም አለኝ አባት አለኝ። ሁል ጊዜ ከሴት አጠገብ ብቻ አይደለም ቆመው፣ ከወንድም አጠገብ አንዳንዴ ቆማለሁ። ገባ? የእውነት ነገር ከሆነ ግን ባየነው ነገር ላይ ዝም ብለን በወሬ ሳይሆን አንዳንድ ነገሮችን አይተን እንፍረድ ነው። አሁን ያም የመጣ እዚህ ጋር መጠያየቁ ምናምን ነገር ግርማሞዬ አላስፈላጊ ነው። ደብድቧት ከሆነ ህግ ይፍረደው። በቃ አለቀ። እኛ እዚህ ጋር ፈራጆች አይደለን። አሁን የሆነ ነገር ቢሰብ ትላንትና ሀቢባ ቤት እሱ ሲያወራ ሀጂ ትክክል ይላሉ፣ ከሌ ሲያወራ ከሌ ትክክል ይላሉ። በዚህ ጋር መጥተው የሌለ ነገር ነው የሚያደርጉት እና እዚህ ጋር አፋችሁን ለምትከፍቱ እከኮች ቦታም የለኝም። አፋችሁን ለምትከፍቱ በመጀመሪያ ደረጃ ስለ ድብደባው ነበር። አሁን ደግሞ ስለሞተ ሰው ይሄም አዲስ ነገር ነው ለኔ። በመጀመሪያ ደረጃ ግን ስለዛም ደግሞ በድምጽ በምንም አቀረበላችሁ። እንደገና የ13 ዓመት ልጅ እንዲያደርጋል። ልጅ ለመሆን ወልዳችኋል። ልጅ ያጠፋል። አባትና ልጅ ደግሞ ብዙ ነገር ይወያያሉ። መቀለድም ይችላሉ፣ መነጋገርም ይችላሉ። እኔም ልጅ አለኝ፣ ከአባቱ ጋር ላወራ እችላለሁ። ብዙ ነገር እንደዚህ በኮድም በምንም እሱን ቁጭ አድርገን ሁላ ልንነጋገር እንችላለን። እና ስለ ሰው አትፍረዱ። እኛ ማነን? በመጀመሪያ ፈጣሪ ነው የሚፈርደው። ከዛ ደግሞ ህግ አለ። ቃል በቃል እየወለዳችሁ ይሄ አይደለም እሱም ቢሆን እዚህ ጋር መጥቶ ይሄን ያክል ኤክስፕሌን ማድረግ አይጠበቅባችሁም። ሀቢባ ናት ምን አስፈልገ? ይሁላ እህትና ወንድምስ ምንድነው አደባባይ ላይ ወጥቶ እንዲመራገጥ? በመጀመሪያ ደረጃ ይሄ ነውር ነው ሁሉም ነገር። ስላዳመጣችሁኝ አመሰግናለሁ። ለማንኛውም ሁላችሁ የሚመቻችሁ ነው ይመጣ። አንዴ እኔ ሳልናገር እንዳትቆርጡ እንዳትወጣሙ። አንዴ መናገር ፈልጋለሁ። አንዴ ይቅርታ እደውልልሻለሁ። አሁን እየነጋብኝ ነው ልተኛ ስለሆነ ይኸውላችሁ ልንገርህ፣ አትፍረዱ ላልሽው ሴት ልጅ እንደዚህ ዜብራ መስላ መታ ሴት ልጅ ምናምን ስለሚባል እሺ። በነገራችን ላይ አሁን አንድ ነገር ልንገርሽ፣ በሜካፕ ይሰራል። አንዴ ተደማመጥ ሴት ልጅ ነሽ እንደዚህ አይባልም። ለምን እኮ ቀስ ብለን ስንናገር ነው ብዙ ሴት ያለቀው። ሴትም የወንድም ልጅ ሴቶች ለወንድ ክብር ካልሰጣችሁ ገና ታልቃላችሁ። እሱ ሌላ ታሪክ ነው። ለወንድ ልጅ ክብር መስጠቱ ሌላ ታሪክ ነው። ሌላ ታሪክ አይደለም። ኑረቱ ግርማ ሞቶላ የሚያልከው ነገር ደስ የማይል ነገር ታልቃላችሁ። ይህንን እኔ አልደግፍ፣ በፍጹም ነው የማልደግፍ። ታልቃላችሁ። እኔ እኮ እህት አለኝ፣ ምን እናት አለኝ። ስለዚህ እንደዚህ ነገር አልደግፍም። እኔ ሁሌም ከእውነት ጋር ነው የምቆመው። እኔ ሁሌም ከፍትህ ጋር ለተጎዳ
የተጎዳ ነው ለሚለው ሰው ጋር ነው የምቆመው እንጂ እንደዚህ ብሎ እናንተ ታልቃላችሁ እንዳልታስረሽናቸው። ኧረ እኔ እንቅልፍ ይዞኝ ነው ጋይስ፣ አልተኛውም። ሳልተኛ ነግቶብኝ ነው እና ቴንክ ዩ ዌብሳይቱ ማይ ብራዘር አናዘር ማዘር